ዋትስአፕ ኤቭሪዋን እንኳን ወደ ኤፍኤክስኤፍ ቻናል በሰላም መጣችሁ። ያው ይሄ ሁለተኛ ሌክቸራችን ነው የሚሆነው። የመጀመሪያው ከፎሬክስ ዴፊኒሽን ጀምሮ ለማየት ሞክረናል። በመጀመሪያው ቶፒክ ያንን ቪዲዮ ያላያችሁ ቀድማችሁ ሄዳችሁ አይታችሁ ከዛ በቀጣይነት ይሄንን ብትመለከቱት ብዬ ሪከመንድ አደርጋችኋለሁ። ምክንያቱም ተያያዥነት ስላላቸው ማለት ቶፒኮቹ ሁልጊዜ እንደምለው። ዛሬ ደግሞ ወደ ቀጣዩ ቶፒካችን እናልፋለን ማለት ነው። Good afternoon. ዛሬ ላይ ምንድነው ከቨር የምናደርገው ቶፒክ የሚለውን ስናይ ኦቨርኦል how traders make profit in the market ወይም ነጋዴዎች በዚህ ኢንዱስትሪ ላይ እንዴት ነው ትርፍን የሚያገኙት የሚለውን ነገር ነው የምናየው ማለት ዛሬ። ያው የመጀመሪያው ቶፒክ ደግሞ የሚሆነው understanding buying ወይም long position የሚለው ነው። the logic behind holding a buying position ሎጂኩ እንዴት እንደሆነና እንዴት እንደሚሰራ እንዴት ፕሮፊት እንደምናገኝ እናያለን። ሁለተኛውም ደግሞ በተቃራኒው አንደርስታንዲንግ ሴሊንግ ወይም ሾርት ፖዚሽንስ የሚለውን ደግሞ በተቃራኒው ሴል ስንል እንዴት ነው ፕሮፊት የምናገኘው የሚለውን ወይም እንዴት ነው ትርፍ የምንሰራው የሚለውን እናያለን ማለት ነው። ኦኬ በባይንግ ፖዚሽን ስንጀምር a buy trade also known as going long is executed when you expect the price of a currency pair to increase. ይሄ ባይ የምንለው ወይም አንድን ከረንሲ እዚህ ፕላትፎርም ላይ ሆነ ባይ ስንል ምንድነው ሐሳባችን የሚሆነው ቀላል ሎጂክ ነው። የዛን ከረንሲ ዋጋ ወይም ቫልዩ ይጨምራል ብለን ኤክስፔክት ስናደርግ ነው። if the price rises after your entry you can close the trade at a higher price and make a profit. if እናንተ ከገባችሁበት ስፔሲፊካሊ ባይ ካላችሁበት ከዛ ፕራይስ ሌቨል ማርኬት ቫልዩ ከፍ ካለ አሁንም ቀላል ሎጂክ ነው ማወራው you can close the trade at a higher price ከፍ ባለ ፕራይስ ያንን ትሬድ ወይም ያንን ሆልድ ያደረጋችሁትን ፖዚሽን ክሎዝ አድርጋችሁ በዛ መንገድ ፕሮፊት ሰራላችሁ ማለት ነው። ይሄ ለጀማሪዎች ነው። ብዙ ጊዜ ዜሮ አንደርስታንዲንግ ላላቸው ስለ ፎሬክስ ትሬዲንግ ምንም አይነት አንደርስታንዲንግ ለሌላቸውና እንዴት ነው የሚሰራው የሚለውን ነገር ለማሳየት ታስቦ የተሰራ ነው። ያው እንደ ኢንፎርሜሽንም ብትይዙ ታሪፍ ነው። ግን አሁን ይሄንን ኮንሰፕት ለማስረዳት ሞክረው በተቃራኒው ሴሊንግ ላይ ብዙ ሰው ይሄ ኮንትራዲክት የሚያደርግ ወይም ደግሞ የተወሰነ ኮንፊውዚንግ የሆነ አይዲያ ስላለ እሱንም ብሪፍሊ ኤክስፕሌን ለማድረግ አስቤ ነው ከዚህ ቶፒክ የጀመርኩት ማለት ነው። ብዙ አትሰላችሁ ላይክ በማወራቸው ነገሮች ምናምን ቤዚክ ቢመስሉም በመሃላቸው የሆነ የምታገኟቸው ቁም ነገሮች ሊኖሩ ይችላሉ ማለት ነው። ኦኬ ወደ ቀጣዩ ደግሞ እንሂድ። ሴሊንግ ፖዚሽን ወይም ደግሞ በተቃራኒው ፕሮፊት when price goes down እንዴት ነው ትሬደሮች የማርኬቱ ቫልዩ ሲወርድ እንዴት ነው ትሬድ የምናደርገው የሚለውን ደግሞ ስናይ ኤሴል ትሬድ also known as going short ያው በሌላ ስሙ ሾርት የሚል ስም እዚህ ኢንዱስትሪ ላይ ሰማን ሾርት ገብቻለሁ የሚላችሁ ከሆነ ያው ቴክኒካሊ ይሄንን ትሬድ ሴል ገብቻለሁ እንደማለት ነው። and is executed when you expect the price of a currency pair to decrease አንድ ትሬደር ወይም አንድ ነጋዴ የዛን ፕራይስ ስፔሲፊካሊ ትሬድ የሚያደርገውን ፕራይስ ዋጋ ወይም ቫልዩ ድሮፕ ሊያደርግ ይችላል ብሎ ኤክስፔክት የሚያደርግ ከሆነና አናላይሲሱ ያንን ኢንዲኬት የሚያደርገው ከሆነ የሴል ፖዚሽንን ኦፕን ያደርጋል ማለት ነው። if the price falls after your entry you can close the trade at a lower price and make a profit. ይሄ ደግሞ ቅድም ዲፋይን ባደረግነው የባይንግ ፖዚሽን ተቃራኒው ከኢንትሪያችን ወይም ከገባንበት ያንን ፖዚሽን ከገባንበት ፕራይስ በታች ከሆነና ማርኬት ከሱ በታች እየተንቀሳቀሰ ከሆነ በዛ ሎወር ፕራይስ ወይም በዝቅተኛ ፕራይስ ያንን ትሬድ ክሎዝ አድርገነው ከኢንትሪያችን በታች ባለ ፕራይስ ክሎዝ አድርገነው ያው ፕሮፊት መስራት እንችላለን ማለት ነው። this may seem unusual at first
ይሄኛው ብዙ ጊዜ ያልተለመደ መስሎ ይታያችሁ ይችላል። but it simply means you are taking advantage of downward price movement። ግን ይህ ማለት በዳውንዋርድ ወይም ማርኬት ቫሊዩም በሚያጣበት ወቅት አድቫንቴጅ ወስደን ፕሮፊት የምንሰራበት ወይም ሜተድ ነው ማለት ነው። ኦኬ ፋይናል አንደርስታንዲንጋችን ላይ ስንመጣ ወይም ሪቫይዝ ስናደርገው ይህንን ቶፒክ ኤ ባይ ትሬድ አሎውስ ዩ ቱ ፕሮፊት ዌን ዘ ማርኬት ሙቭስ አፕዋርድ። ማርኬት ወደ ላይ በሚወጣበት ሰዓት ኤ ባይ ትሬድ ትሬደሮችን በዛ ማርኬት ፕሮፊት እንዲያገኙ ያደርጋቸዋል። ዋይል ኤ ሴል ትሬድ አሎውስ ዩ ቱ ፕሮፊት ዌን ዘ ማርኬት ሙቭስ ዳውንዋርድ። በተቃራኒው ደግሞ ይሄኛው ማርኬት ቫሊዩን ሲያጣ ደግሞ ወይም የአንድ አሴት ዋጋ ሊሆን ይችላል፣ የከረንሲ ዋጋ ሊሆን ይችላል፣ ቫሊዩን እያጣ በሚሄድበት ሰዓት ትሬደሮች ከሷ አድቫንቴጅ የሚወስዱበት ሜተድ ነው ማለት ነው። ቦዝ አክሽንስ አር ሲምፕሊ ዲፈረንት አፕሮችስ። ሁለቱም አክሽኖች ተቃራኒ ቢሆኑ የፕራይስ ሙቭመንት ካች የምናደርግበት ተቃራኒ ኢንቫይሮንመንት ላይ ቢገኙ ሁለቱም ግን ለትሬደሮች ፍሌክሲብል የሆነ እና በየትኛውም ማርኬት ኮንዲሽን አድቫንቴጅ ወስደው ፕሮፊት ወይም ትርፍን እንዲሰሩ ፍሌክሲብል የሆነ ኢንቫይሮንመንት ይፈጥሩለታል ማለት ነው ለዛ ነጋዴ። ኦኬ ወደ ቀጣዩ ደግሞ ቶፒካችን ስንመጣ አፕካሚንግ ቶፒካችን the logic behind selling ነው የሚሆነው ማለት ነው። ይህም ወይም ሴል ስናደርግ እንዴት ነው ፕሮፊት የምንሰራው የሚለውን ነገር ነው ብሪፍሊ በአንድ ቶፒክ ኤክስፕሌን ለማድረግ ያሰብኩት ማለት ነው። የአብዛኛው ሰው አንደርስታንዲንግ አብዛኛውን ጊዜ ስፔሻሊ እዚህ ትራዲሽናል የሆነ የንግድ ሲስተም ላይ ያሉ ሰዎች ብዙ ጊዜ ባይንግ ወይም ባይ የሚለው ኮንሰፕት በቀላሉ ሊገባቸው ይችላል። ለምን በቃ አንድን እቃ ስንገዛ ቫሊዩ ከጨመረልን ትርፍ እንደምንሰራ ኦልዌይስ የየትኛውም ነጋዴ ወይም የትኛውም አሴትም ሆልድ ያደረገ ሰው የሚያውቀው ነው ፕሮፊት እንዴት እንደሚገኝበት። ግን በተቃራኒው ደግሞ ሴል ስናደርግ አሁን ለምሳሌ ወደ ትራዲሽናሉ ወይ ስንመጣ ሴል ስናደርግ እንዴት ነው ፕሮፊት የምንሰራው? ሆልድ ያደረግነው አሴት ቫሊዩ እየቀነሰ ነው፣ ግን አት ሴም ታይም እኛ ፕሮፊት እየሰራን ነው። ሶ ጭንቅላታችን ላይ ላይክ ጥያቄ ይፈጥራል። በተለይ አዲስ ለሆነ ሰው እንደሚሰራ ብዙ አንደርስታንድ ላላረገው ሰው ትንሽ ወጣ ያለ ሎጂክ ነው እና that's why ይህንን ቶፒክ እንደ አንድ ወጥ ቶፒክ አድርጌ ላወራበት የፈለኩት ማለት ነው። ስለዚህ በቀጣይነት እሱን በሰፊው እንወያይበታለን ማለት ነው። ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።